ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾች እንደምቆይታችኋል ከብስራት ኤፍኤም የዩቲዩብ ቻናላችን ለተረቡህ የብስራት ኮምቦ ፕሮግራም ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን አሳልፋለሁ። እስከ ቆይታችን ፍጻሜ ድረስ አብራችሁን ትቆዩ የአክብሮት ግብዣችን ነው። በለቱ ቆይታችን የዝውውር ጉዳዮችን በስፋት እንመለከታለን። የዝውውር መስኮቱ በመጪው ለማክሰኞ ነው የሚጠናቀቀው ሴፕቴምበር 1 ሲል በይፋ በፕሪሚየር ሊጉ ዝውውሩ ይቋጫል። ታዲያ በመጪዎቹ ቀናቶች በደንብ ጥድፊያ የተሞላበት የዝውውር አካሄድ የምንመለከትበት እለት እንደሚሆን ይታሰባል። እሱን በስፋት የምንመለከት ይሆናል። ከዚህ አስቀድመን ግን ትናንት አንድ ተቀባይነት ያለው የሽልማት መርሃ ግብር ነበረ። በሀገር እንግሊዝ የእንግሊዝ ፕሮፌሽናል እግር ኳስ ተጫዋቾች ማህበር የፒኤፍኤ የዓመቱ ምርጥ ተጫዋቾች ሽልማት የተከናወነበት መድረክ ነበረ። ትናንት ከምሽት 1 ሰዓት ጀምሮ ፕሮግራሙ ተከናውኗል። ታዲያ ብሩኖ ፈርናንዴሽ የእንግሊዝ እግር ኳስ ተጫዋቾች ማህበር የፒኤፍኤ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። የማንቸስተር ዩናይትዱ የፕሌይሜከር ተጫዋች ብሩኖ ፈርናንዴሽ በውድድር ዓመቱ እንደሚታወሰው በ2025/26 የውድድር ዓመት 21 ያክል አሲስቶችን በማድረግ ክብረ ወሰን መስበሩ ይታወሳል። ለጓደኞቹ ኳሶችን አመቻችቶ በማቀበል 9 ያክል ጎሎቹንም በስሙ አስመዝግቧል። በግሉ በጣም የተለየ ዓመት ነበር ያሳለፈው ፖርቱጋላዊው አማካኝ ብሩኖ ፈርናንዴሽ። የተጫዋች እንግዲህ የፒኤፍኤ የዓመቱ ምርጥ ተጫዋች ሽልማት ተበርክቶለታል። እንግዲህ ቡድኑ ከግል ብቃቱን በተጨማሪ የሱ የግል ብቃት ደግሞ በመታገዝ ማንቸስተር ዩናይትድም ወደ አውሮፓ ቻምፒየንስ ሊግ መድረክ እንዲመለስም ትልቅና ጉልህ ሚናን መጫወቱ ይታወቃል። ፈርናንዴሽ የክለቡ ምርጥ ተጫዋችም ተብሎ ተመርጦ ነበረ። የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋችም ተብሎ ተመርጦ ነበርና በግሉ በጣም ስኬታማ ዓመት ያሳለፈበት ጊዜ ሆኖ አልፏል። ፈርናንዴዝ በእጩነትም ውስጥ እንግዲህ ዋንጫ ካሳካ ቡድን አርሰናል እንደ ዴክላን ራይስ እንደ ዊሊያም ሳሊባና ዴቪድ ራያ የመሳሰሉ ተጫዋቾች በእጩነት ተካተው ነበረ። ከማንቸስተር ሲቲ ኤርሊንግ ብራውት ሃላንድና ሪያን ሸርኪ እጩ ሆነው ተመርጠው ነበር። ነገር ግን ፈርናንዴዝ እነዚህ ተጫዋቾች በመቅደም ቀዳሚ ሆኖ ማጠናቀቅ ችሏል። ከዚያም ባለፈ ደግሞ በወጣት ተጫዋቾች ዘርፍ ኒኮ ኦራይሊ ተመርጧል። ባለፈው ውድድር ዓመት በማንቸስተር ሲቲ ቤት የግራ ፉልባክ ሆኖ ሲጫወት የነበረው የእንግሊዛዊ ወጣት ተጫዋች የፒኤፍኤ የዓመቱ ምርጥ ወጣት ተጫዋች ተብሎ ተመርጧል ኒኮ ኦራይሊ። ምርጥ 11 ደግሞ ላድርሳችሁ። በምርጥ 11 ድሪም ቲም ላይንአፕ ውስጥ የተካተቱትን ዴቪድ ራያ ግብ ጠባቂ ሆኖ ተመርጧል። በቀይ ፉልባክ ዩሪየን ቲምበር፣ በመሃል ተከላካይነት ዊሊያም ሳሊባና ጋብሪኤል ማጋሌሽ፣ በግራ ፉልባክ ኒኮ ኦራይሊ ተመርጧል። በአማካይ ክፍል ላይ ዴክላን ራይስ፣ ብሩኖ ፈርናንዴሽና ሪያን ሸርኪ ሲመረጡ ፊት መስመር ላይ አንቶኒ ሴሜኒዮ፣ ኢጎር ቲያጎና ኤርሊንግ ብራውት ሃላንድ የምርጥ 11 የፒኤፍኤ ምርጥ ሆነው የተመረጡበት ሁኔታ ነው ያለው። ፈርናንዴዝም ከሽልማቱ በኋላ በጣም የተለየ ሽልማት ነበረ። እኔ የመረጥኩት ከአርሰናል ተጫዋች ነው የሚል ሀሳቡን ሰጥቷል። የተኛውን ተጫዋች በሚል ግን በግልጽ አልተናገረም። ከአርሰናል ተጫዋች ግን እንደመረጠ ተናግሯል። አርሰናሎች በፕሪሚየር ሊጉ በጣም ድንቅ ዓመት አሳልፈዋል። በቻምፒየንስ ሊግ መድረክም በጣም ጠንካራ ቡድን ነበረ አርሰናል የሚል ሀሳብን ሰጥቷል ፈርናንዴዝ። ዴክላን ራይስ ከሽልማት መርሃ ግብሩ አስቀድሞ ስለ ክለቡ በሰጠው ሀሳብ ሌሎች ክለቦች እኛ እንድናሸንፍ እኛ ዋንጫ እንድናሳካ አይፈልጉም፣ እኛም ደግሞ ዘንድሮ ፕሪሚየር ሊጉን ለማሳካት ነው ጥረት የምናደርገው፣ ጠንክረን እንሰራለን ሲል ዴክላን ራይስ ሀሳቡን የሰጠበት አጋጣሚ ነው ያለው። ከፒኤፍኤ ደግሞ ወጣ እንበልና ወደ ዝውውር ጉዳዮች ልውሰዳችሁ። የዝውውር መስኮቱ እንዳነሳሁት ሴፕቴምበር 1 ነው በይፋ የሚጠናቀቀው። እናም አሁን በመጪዎቹ ቀናቶች በተለይ ቡድኖች በጣም በተለየ መንገድ እንቅስቃሴ የሚያደርጉበት ነው። ምናልባት በግማሽ ቀንና በአንድ ቀን ልዩነት ውስጥ ዝውውሮችን ልናደምጥ እንችላለን። በእነዚህ በመጪዎቹ ቀናቶች የባርኮላን ጉዳይ ላስቀድመላችሁ። በጣም ወራቶች ተቆጠሩ። ባርኮላ ከፓሪስ ሰን ዠርማ ጋር እንደሚለያይ ደጋግሞ ዘገባዎች ይወጣሉ። ተጫዋቹ ከሊቨርፑል፣ ከአርሰናል፣ ከሌሎችም ክለቦች ጋር ስሙ ሲያዝ ነበር። ነገር ግን ባለፉት ጥቂት ሳምንታት የበለጠ ጠንከር ብሎ ስሙ የሚነሳው ከመርሳይዱ ክለብ ከሊቨርፑል ጋር ነው። ሊቨርፑሎችም በተለይ የመስመር ተጫዋች እጥረት አለባቸው። በግልጽ የሚታይ ክፍተት ነው። ሳሊያ ይህንን ክፍተታቸውን ለመድፈንና ለማረም የመስመር ተጫዋች ለማስፈረም በንቃት በትኩረት እየሰሩ ይገኛሉ። እናም የባርኮላ ጉዳይ ፔጂዎች በጣም ከፍ ያለ ገንዘብን ይፈልጋሉ። በተለይ የሞርጋን ሮጀርስ ዝውውር፣ የሌት አንደርሰን ዝውውር፣ የያን ዲዮማንዴ ዝውውር ክለቦች ለተጫዋቾች ሽያጭ ከፍ ያለ ገንዘብ እንዲጠይቁ አድርጓቸዋል ተብሎ ይታመናል። ታዲያ ፓሪስ ሰን ዠርማም ለባርኮላ ከፍ ያለ ገንዘብን ነው የጠየቀው። ሊቨርፑሎች ግን ካሰቡትና ካቀዱት ገንዘብ በላይ መሆኑን ተከትሎ የግድ መደራደር አለባቸው። ትናንት ግን በሊቨርፑልና በፓሪስ ሰን ዠርማ በኩል የላቀ ድርድር ስለመደረጉ ቁልፍ የሆኑ ውይይቶች ተደርገዋል ትናንት በሁለቱ ቡድኖች በኩል። ስለዚህ በምን ያክል ገንዘብ ይዘዋወሩ የሚለው ጉዳይ ላይ አሁንም ስራዎች እየሰሩ ይገኛሉ ሊቨርፑሎች። ባርኮላም ግን አሁን ፍላጎቱ ወደ ሊቨርፑል መዘዋወሩ እንደዚሁ መሆኑ ታውቋል። ወደ ኖቲንግሃም ፎረስት ልውሰዳችሁ። ኖቲንግሃም ፎረስት ኦሊቨር ግላስነር ባለፉት ጥቂት ዓመታት በክሪስታል ፓላስ ቤት በጣም በስኬት ያሳለፉ ሰው ናቸው። የኤፍኤ ካፕ ዋንጫን አሳኩ። ከዚያም አለፍ ሲል ደግሞ ለቡድኑ የኮሚሽን ዋንጫንም ይዘው
መጥቷል ለክሪስታል ፓላስ ታዲያ ታሪክ ሰርተው ነው ያለፉት። አሁን ደግሞ ወደ ሲቲ ግራውንድ አምርተዋል ኦሊቨር ግላስነር። እናም ቡድናቸውን አሁን እያጠናከሩ ይገኛሉ። እናም ኖቲንግሃም ፎረስትን በተመለከተ ሊያም ዴላፕን ከቼልሲ ለማስፈረም ተስማምተዋል። 45 ሚሊዮን ፓውንድ ይከፈላል። ወደፊት ደግሞ ተጨማሪ ክፍያ 5 ሚሊዮን ፓውንድ እንደሚኖር ዘገባዎችን ተመልክቻለሁ። ሊያም ዴላፕ እንደሚታወሰው ኢፒሲዎች ታውን ነበረ በጣም የጎመራ ብቃት ያስመለከተው። ከዚያም ወደ ምዕራብ ለንደኑ ክለብ ቼልሲ መጣ። በቼልሲ ግን እምብዛም የተሳካ ጊዜ ማሳለፍ አልቻለም። አሁን ከክለቡ ለቆ ወደ ሲቲ ግራውንድ ወደ ጫካዎቹ ቤት ማምራት ተስማምቷል። የክለቡም ከፍ ያለ ገንዘብ የወጣበት ተጫዋች እንደሚሆን ይታሰባል። ኖቲንግሃም ፎረስቶች ሊያም ዴላፕን ለማስፈረም መስማማታቸው ነው የታወቀው። ወደ ሊቨርፑል ጉዳይ ልመልሳችሁ። ሊቨርፑል እንዳልኳቸው አንድ የመስመር ተጫዋች ብቻ የቡድኑን ክፍተት የሚያርም አይደለም። ስለዚህ ተጨማሪ ዝውውሮች መፈጸም አለበት። የሞሳላህን ስፍራ ለመተካት የያንኩባ ሚንቴን ምርጫቸው አድርገዋል። ጋምቢያውን የመስመር ተጫዋች ያንኩባ ሚንቴን ምርጫቸው አድርገው እየተደራደሩ ይገኛሉ። ለብራይተንም የመጀመሪያ 50 ሚሊዮን ፓውንድ አቀረቡ። በሴጉልሶቹ ውድቅ ተደረገባቸው። በድጋሚም 60 ሚሊዮን ፓውንድ ይዘው ወደ ብራይተን ደጅ ቢቀርቡም ሴጉልሶቹ በድጋሚ ይህን ጥያቄያቸውን ውድቅ አድርገውባቸዋል። እንዲያውም ምን የሚል መረጃ ተመልክቻለሁኝ ብራይተን ለያንኩባ ሚንቴ ከሊቨርፑል 80 ሚሊዮን ፓውንድ ከዝውውሩ እንደሚፈልግ ማሳወቁን ዘገባዎች እያመላከቱ ይገኛሉ። ሊቨርፑል ግን ከዚያ ዝቅ ባለ ገንዘብ የማስፈረም ፍላጎት አላቸው። ነገር ግን ሶስተኛ ጥያቄ ለማቅረብ እነሱ በሚፈልጉት የዋጋ ተመልክ መቅረብ አለበት ሀሳቡ ይላል። እንግዲህ ቶኒ ብሉም በጣም ከፍተኛ ተደራዳሪ እንደሆኑ ይታወቃል። የክለቡ ባለቤት የብራይተኑ እናም ያንኩባ ሚንቴን ከፈለገ ሊቨርፑል 80 ሚሊዮን ፓውንድ ማቅረብ እንዳለበት አሳውቀዋቸዋል የሚል ዘገባን ተመልክቻለሁ። ሌላኛው ጉዳይ የአስቶን ቪላን እንመለከት። አስቶን ቪላ አሁን ዝውውሮችን ለመፈጸም የግድ መትጋት አለበት። ምክንያቱም ከመከላከል መዋቅር ጀምሮ ሉካስ ዲኜ፣ ኢዙሪ ኮንዛ አማካይ ክፍል ላይ እንደዚሁ ዩሪ ቴሌማንስና ቶላ ማዶና በጉዳት ለወራት ከሜዳ ይርቃል። ሞርጋን ሮጀርስ ጋር ተለያይቷል። ስለዚህ ራሱን ማጠናከር አለበት። እንደነ ማንዛምቢ እንደነ ጎሜዝ የመሳሰሉ ዝውውሮችን ፈጽሟል አስቶን ቪላዎች። አሁን ደግሞ ሁለት ዝውውሮችን ለመፈጸም የሰሩ እንደሚገኙ መረጃዎችን ተመልክቻለሁ። በተለይ ደግሞ ኦሊ ዋትኪንስ የሚለቅ ከሆነ ከቪላ ፓርክ አጥቂ ለማስፈረም መንቀሳቀሱ አይቀርም አስቶን ቪላ። እርግጥ ነው ተጫዋቹ ወደ አልሂላል ለመዘዋወር ፍላጎት አለው። ይህንንም በማሰብ ፍላጎቱን ለመግለጥ በማሰብ ልምድ ሜዳ ላይ ሲቀር ነበረ ኦሊ ዋትኪንስ። እናም ከብራይተን ጋር ባደረጉትና በሰፋ ጎሎች በተሸነፉበት ጨዋታ አልነበረም ኦሊ ዋትኪንስ። ታዲያ ይቅርታ ጠይቆ ወደ ልምድ ተመልሷል ኦሊ ዋትኪንስ። እርግጥ ነገር ግን አሁንም ልቡ ስለመሸፈቱ ነው ዘገባዎች የሚያሳዩት። ኦሊ ዋትኪንስ ቢለቅ ከሆነ ሁለት አማራጮችን ይዟል አስቶን ቪላዎች ተብሏል። የመጀመሪያው ኒኮላስ ጃክሰን ነው። 65 ሚሊዮን ፓውንድ ገደማ ይፈልጋሉ ቼልሲዎች ከዝውውሩ። ይህንን ሴኔጋላዊ ተጫዋች ለማስፈረም እቅድ ያላቸው አስቶን ቪላዎች። በተጨማሪም ግን ክርስቲያን ኮፋኔ የተሰኘ ባየር ሊቨርኩሰን የ20 ዓመት አጥቂ ያለ እርሱን በአማራጭነት መያዛቸው አስቶን ቪላዎች መረጃዎችን ተመልክቻሉ። ነገር ግን የኦሊ ዋትኪንስን መልቀቅ የግድ ትኩረት ሰጥተው ይሰሩበታል የሚል መረጃ ወጥቷል። ወደ ማንቸስተር ሲቲ ጉዳይ ልውሰዳችሁ። እንግዲህ ማንቸስተር ሲቲ በጣም ግልጽ ያለ ሽግግር ላይ የሚገኝ ቡድን ነው። በአሰልጣኝ ሹምሽር፣ በተጫዋቾች ሽያጭ በጣም ብዙ ተጫዋቾችን እየሸጠ የሚገኝ ቡድን ነው። እንደሚታወሰው ሳቪኒዮ ዝውውሩን አጠናቆ ወደ ቶተንሃም ኦማር ማርሞች ተከትሎ ይሄዳል ተብሎ ይታሰባል። የሚገርመው እንግዲህ 3 አማካኞችን ያጣል። ሮድሪ ወደ ባርሳ ተዘዋውሯል። በርናርዶ ሲልቫ ወደ ማድሪድ ተዘዋውሯል። ኒኮ ጎንዛሌዝ የሕክምና ምርመራ እንዲያደርግ ከሲቲ ፈቃድ አግኝቷል። እናም ተጫዋቹ በቀጣይ መዳረሻው ኒውካስል ይሆናል። ስለዚህ አማካይ ለማስፈረም የግድ መንቀሳቀስ አለባቸው። አዩብ ቧዲ ለማስፈረም መስማማታቸው ይታወቃል። ከሊል ይህን ሞሮኮዊ 18 ዓመት ወጣት ለማስፈረም ተስማምቷል ማንቸስተር ሲቲ። እንዲያውም ትናንት የሕክምና ምርመራ ማጠናቀቁን ዘገባዎችን ስመለከት ነበረ። የወረቀት ስራዎችም ተፈራርመው ተጠናቋል። ለተጫዋቹ ዙር አስቀድሞ 95 ሚሊዮን ዩሮ ይከፍላል ማንቸስተር ሲቲ። ወደፊት የሚከፈል ደግሞ 5 ሚሊዮን ዩሮ ተጨማሪ ክፍያ ይኖራል። ከአዩብ ቧዲ በተጨማሪ ግን ሌላ አማካኝ ማስፈረም ይፈልጋል ማንቸስተር ሲቲ። አሁን በትኩረት የሚሰሩበት ዝውውር የሚሆነው የኤንዞ ፈርናንዴዝ ጉዳይ ነው። ኤንዞ ማሬስካ የቀድሞ ልጃቸውን ወደ ማንቸስተር ሲቲ ማምጣት ይፈልጋሉ። ምናልባት ከተጫዋቹ ዝውውር ቼልሲዎች እስከ 120 ሚሊዮን ፓውንድ ይፈልጋሉ ተባለ። እንደሚታወሰው ከቀናት በፊት ቼልሲ ቀነ ገደብ አስቀምጦ ነበር። ፈርናንዴዝን የሚያስፈርም ክለብ ካለ እስከ እዚች ቀን ዕለት ድረስ ጥያቄ ማቅረብ አለበት፣ ካልሆነ ግን በፍጹም አንሸጥም የሚል ሀሳብ ሰጥቶ ነበረ። ነገር ግን ተገቢ ገንዘብ ከቀረበላቸው ምናልባት ቼልሲዎችም ሊሸጡት እንደሚችሉ መረጃዎች እየወጡ ይገኛሉ። እንዲያውም ኤንዞ ፈርናንዴዝ ግሪን ላይ ታበርቶላቸዋል ሲቲዎች የሚል መረጃንም ተመልክቻለሁ። እና በመጪዎቹ ቀናቶች ማንቸስተር ሲቲ የኤንዞ ፈርናንዴዝ ዝውውር በተመለከተ ይፋዊ ጥያቄ እንደሚያቀርቡ ይታሰባል። ከአዩብ ቧዲ በተጨማሪ ኤንዞን ወደ ሲቲ ኦፍ ማንቸስተር የማምጣት እቅድ እንዳላቸው ነው የተገለጸው። እናም እነዚህ ቀናቶች ለኤንዞና ለማንቸስተር ሲቲ በጣም ጥብቅ ቀናቶች እንደሚሆኑ ይታሰባል። ሌላኛው የሚነሳው ጉዳይ አትሌቲኮ ማድሪድን በተመለከተ ላንሳላችሁ። እንግዲህ አትሌቲኮ ማድሪድ የሁጎ አልቫሬዝ እና የአትሌቲኮ ጉዳይ ጣፈንታቸው አሁንም አልታወቀም። ከቪያሪያል ጋር በነበራቸው ላሊጋ ጨዋታ ወቅት ላይ የተጫዋቹ ስም ገና ሲጠራ በስቴዲየም ተቃውሟቸውን አሰሙ። የአትሌቲኮ ደጋፊዎች ተቀይሮ ወደ ሜዳ ሲገባም በጩኸትና በፉጨት ተቃውሟቸውን አሰሙ። ከዚያ ደግሞ ያባባሰው ነገሩ ምንድነው?
ጨዋታው ከተጠናቀቀ በኋላ እንደሚታወቀው ተጫዋቾች ለደጋፊዎቻቸው ስለደገፋችሁ ስላበረታታችሁ እናመሰግናለን ብለው ያጨበጨቡ ይሰናበቷቸዋል። ታዲያ ያንን ከደጋፊዎች ጋር ቆይታ ሲያደርጉ ነገር ግን ሁሊያን አልቫሬዝ በቀጥታ ነበር ወደ መልበሻ ክፍል ሲያመራ የነበረው። ያም የተደረገው በአትሌቲኮ አለቆች ነው የሚል መረጃ ወጥቷል። እንደሚታወቀው ዲያጎ ሲሜኔ ተጠይቆ ነበር አልቫሬዝ ለምንድን ነው በቀጥታ ወደ መልበሻ ክፍል ያመራው የሚል ሐሳብ ሲቀርብለት ይሄ ውሳኔ የተወሰነው በአትሌቲኮ ሰዎች ነው የሚል ሐሳብን ሰጥቷል። ደግሞ የበለጠ የሁለቱን ወገኖች የቀጣይ ዕጣ ፈንታ ምናልባት ሊቋጭ እንደሚችል ሐሳብ የሰጠበት ጉዳይ ነው ያለው። አልቫሬዝ አሁንም ብቸኛ ምርጫው ወደ ባርሴሎና መዘዋወር ነው። ነገር ግን አትሌቲኮዎች በፍጹም ለባርሳ መሸጥ አይፈልጉም። ስለዚህ የሁለቱ መፍትሄ ሆኖ ሊቀርብ የሚችለው ቡድን አርሰናል ነው። ምናልባት አርሰናል ከሁሊያን አልቫሬዝ በኩል የተጫዋቹን ይሁንታ አሁንም እየጠበቀ ነው የሚገኘው። አልቫሬዝ ወደ አርሰናል ለመዘዋወር ክፍት ከሆነ ይፋዊ ጥያቄ ለማቅረብ ዝግጁ ነው አርሰናል ተብሏል። ነገር ግን 150 ሚሊዮን ዩሮ ይፈልጋሉ አትሌቲኮዎች ከዝውውሩ። ያንን ገንዘብ ለማቅረብ አሊያም ደግሞ ለመደራደር አርሰናል የሚቀርበው የአልቫሬዝን ይሁንታ ካገኘ ብቻ ስለመሆኑ መረጃዎችን ተመልክቻለሁ። ዛሬ ጠዋት ደግሞ ምናልባት አትሌቲኮዎች አጥቂ ለማስፈረም መንቀሳቀስ መጀመራቸውን የታወቀው ዮናታን ዴቪድን ለማስፈረም ከዩቬንቱስ ፍላጎት አላቸው ተብሏል አትሌቲኮ ማድሪዶች እና ይሄ ፍላጎት መኖሩ ደግሞ ከአልቫሬዝ ጋር እንደሚለያዩ ምናልባት አውቀውታል የሚል ዘገባም እየወጣ ይገኛል። የአልቫሬዝ ጉዳይ አሁንም በጣም የተወሳሰበ ጉዳይ ሆኗል። ተጫዋቹ ባርሳ መዘዋወር ይፈልጋል። አትሌቲኮ ለባርሳ መሸጥ አይፈልግም። መሀል ላይ የሚገኘው ቡድን አርሰናል ነው። ተጫዋቹ ደግሞ ወደ አርሰናል ለመዘዋወር እስካሁን ድረስ ይሁንታውን አልሰጠም። መጪዎቹ ቀናቶች ግን ምን ይወስናል የሚለው በጥብቅ የሚጠበቀው ጉዳይ ሆኖ እንመለከተዋለን። አትሌቲኮ ማድሪድ ግን ዮናታን ዴቪድን ለማስፈረም ከዩቬንቱስ ፍላጎት እንዳለው ተገልጿል። ነገር ግን ምንም ይፋዊ ድርድር እስካሁን ድረስ አልተጀመረም በሁለቱ ወገኖች በኩል። በመጨረሻም የጋብሪኤል ማርቲኔሊን ጉዳይ ላንሳላችሁ። ብራዚላዊ መስመር ተጫዋች ጋብሪኤል ማርቲኔሊ በሚኬል አርቴታ በግልጽ የስብስቡ አካል እንደማይሆን አሳውቆታል ሲባል ነበረ። አስቀድሞ የቱርኩ ክለብ ጋላታሳራይ ለተጫዋቹ ዙር 45 ሚሊዮን ዩሮ አቅርቦ ነበር። ነገር ግን አርሰናል ውድቅ አደረገ። ተጫዋቹም ወደ ጋላታሳራይ ለመዘዋወር ፍላጎት እንደሌለው ማሳወቁ ተነገረ። አልሂላል የሳውዲው ክለብ ግን ጥያቄ ይዞ መጣ። አርሰናልም ጥያቄውን መቀበሉ ነው የታወቀው። አርሰናል አሁን ላይ በ57 ሚሊዮን ፓውንድ ጋብሪኤል ማርቲኔሊ ለአልሂላል ለመሸጥ መስማማቱ ነው የታወቀው። አሁን የተጫዋቹ ፈቃድ ብቻ ነው የሚጠበቀው። የተጫዋቹ ወኪልም ከአልሂላል ሰዎች ጋር እየተደራደረ ነው የሚገኘው። በ57 ሚሊዮን ፓውንድ አርሰናል ለአልሂላል ማርቲኔሊ ለመሸጥ ስለመስማማቱና በመጪዎቹ ቀናቶች ዝውውሩ እንደሚፈጸም ተገልጿል። ናም አርሰናል ማርቲኔሊን ከሸጠ የትኛውን የፊት መስመር ተጫዋች ያስፈርማል? በቀጣዮቹ ቀናቶች የሚጠበቀው ትልቁ ጉዳይ ይሆናል። ቆይታችንን ይመስል ነበር ተመልካቾቻችን። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን አሳልፌ ያለሁኝ። ብሩህ ጊዜን ተመኘው።